ብዙዎች የጂጂኪያ የመጀመሪያ ልጅ ነች ይሏታል፣ ሌሎች ደግሞ እህቷ ነች ሲሉም ይደመጣሉ። አጠቃላይ ሳምሪ በተለያዩ ቪዲዮዎች እህቴ እያለች ይችን ግለሰብ በተለያዩ ቦታዎች ላይ ስትፖስታት ተመልክተናል። ሜርሲ ይላል የቲክቶክ አካውንቷ። ታዲያ በቅርብ ሰዓት ወሳኝ ንግግር እንዲሁም ከበድ ያለ ቃልን በቲክቶኳ ለቃለች። ይቺ የጂጂኪያ እህት ወይም ልጅ ነች የተባለችው ግለሰብ እሱን እናሰማችኋለን እናነብላችኋለን። ታዲያ እጅግ አነጋጋሪ ነው። ብዙዎችም ሊያውቋት ይፈልጋሉ ስለተባለችው ስለዚህ ግለሰብ አንዳንድ ጉዳዮች እንነግራችኋለን። ስለ ቲክቶክ አካውንቷን በጋራ እንቃኛለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ሁሌ የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እስቲ ይህን ፎቶ ተመልከቱት። ሳምሪ እህቴ ካለቻት ግለሰብ ጋር የለቀቀችው ፎቶ ነው። ታዲያ ይህ ፎቶ የተለቀቀው ሜርሲ በሚባል አካውንት ነው። ብዙዎች ይችን ልጅ በመመልከት ጂጂኪያን በጣም ትመስላለች፣ የእነሱም ቤትም ልጅ ትመስላለች፣ እውነት እንደተባለው ጂጂኪያ የመጀመሪያ ልጅ ነበራት ወይ ሲሉ ብዙዎች ይጠይቃሉ። ነገር ግን ይፋ በሆነ በተረጋገጠ መልኩ ጂጂኪያ ምንም ያለችው ነገር የለም። ሳምሪ በተለያዩ ቪዲዮዎች ላይ እህቴ እያለች ይችን ግለሰብ ትጠራለች። በብዙ ፎቶዎቻቸው ላይ መመሳሰላቸው በሚያስታውቅ ሁኔታ እንመለከተዋለን። እዚህም ፖስታቸው ላይ ሜርሲ የተባለችው ግለሰብ ሳምሪን እንዲህ ስትል ገልጻታለች። አይሚሲዩ ሲስቱካሺ አሁን ከማን ጋር ልጨቃጨቅ ነው በማለት ነው እንግዲህ በጽሁፍ መልክ ይህንን ፎቶች ስትለቅ የነበረው። ይሄ እንግዲህ ሳምሪ በቅርቡ ኢትዮጵያ መታ በነበረበት ጊዜ የተለያዩ ቫኬሽኖች የተለያዩ መዝናናቶችን ከዚህ ግለሰብ ጋር ስታረግ የነበረውን ቪዲዮ ነበር የተለቀቀው። ታዲያ አሁን ላይ ከማን ጋር ልጨቃጨቅ ነው በጣም ሚሳረግሻለሁ እህቴ ስትል ነው ሜርሲ የተባለችው ግለሰብ ሳምሪን በጽሁፍ የገለጸቻት ማለት ነው። እዚህ ላይ እንደምትመለከቱት ይቺ ግለሰብ በጣም ጂጂኪያን ነው የምትመስለው። እንደውም ሳምሪ እዚህ ላይ እናቷን አትመስልም። ይቺ ግለሰብ በጣም ነው ጂጂን የምትመስለው። ያው እንግዲህ ታናሽ እህታቸው ለነ ጂጂ ቤት ታናሽ እህት ትሆናለች ብለን እናስባለን። ሳምሪ ግን ደጋግማ እህቴ እያለች ነው ይቺን ግለሰብ የምትጠራው ማለት ነው። ታዲያ እንግዲህ ይህ በእንዲህ እንዳለ የተለያዩ ጽሁፎች ይቺ ግለሰብ በቲክቶክ አካውንቷ ላይ ትለቅ ነበረ። አሁን ግን በቅርብ ሰዓት የለቀቀችው ደግሞ ይህም ማለት ከ10 ሰዓት በፊት የተለቀቀው ሳምሪ ወደ ራሷ የቲክቶክ አካውንት በማምጣት ይህንን ፖስት ሼር ወይም በቲክቶክ ቃል ሪፖስት በማድረግ የእሷን ሀሳብ ሳምሪም ተጋርተዋለች ማለት ነው። እዚህ ጋር ያለችው ነገር ምንድን ነው? ሰሟን ሲሄድ መሄድ ያለበትን ሰው በጊዜ ታክሲ አሲዘሽ ሸኙ፣ በግድ ካቆየሽው የፕሌን ትከፍያለሽ፣ ኢትስ ናት አባውት ትራንስፖርት ይላል። እንግዲህ ያው አጠር ባለመልኩ ይህን ነገር ልትል የፈለገችው ምንድነው? ይቺ ግለሰብ የሆነ ሰው መሄድ ሲፈልግ ታክሲ አሲዘሽ ሸኙ፣ አለበለዚያ ግን ካቆየሽው ያ ሰው መሄዱ አይቀርም። የሆነ ሰዓት መሄድ በፈለገበት ሰዓት ደግሞ አቆይተሽ ቆይቶ ሲሄድ የፕሌን ያስወጣሻል፣ ብዙ ነገር አስወጥቶች ነው የሚሄደው። ስለዚህ በጊዜ መሸኘቱ ያዋጣል አይነት ነገር ብላ አጠቃላይ ግን ማወራው ስለ ትራንስፖርት አይደለም ብላ ነው እንግዲህ የተናገረችው። ያው አጠቃላይ ስለ ትራንስፖርት አይደለም ወሬው ቅኔ ነው። ቅኔው ደግሞ የሆነ ሰው ከህይወታችሁ መሄድ ከፈለገ እንዲሄድ አድርጊው፣ ብዙ አታቆዩ የሚል ይዘት ያለው ንግግር ነው እንግዲህ የሳምሪ እህት ነኝ ያለች ግለሰብ በቲክቶክ አካውንቷ ላይ ለቀቀችው። ታዲያ ይህንን ፖስት ነው ሳምሪም ወደ ራሷ በማምጣት ሼር በማድረግ ስታጋራ የነበረው፣ ለወዳጅ ለአድናቂዎቿም ይህንን አካውንት ስትናገር የነበረው ማለት ነው። ሜርሲ የተባለችውን አካውንት ይህንን ቲክቶክ ፎሎም አርጉም ስትል ሳምሪ የተለያዩ መልእክቶችን ስታስተላልፍ ነበር ማለት ነው። ይቺ ግለሰብ እንግዲህ አብረው ኢትዮጵያ እያሉ በተለይ ደግሞ ሳምሪ ኢትዮጵያ ባለችበት ወቅት የተለያዩ ጊዜያቶችን ሲያሳልፉ እንደነበር የሚያሳዩ ቪዲዮም ሲለቁ ነበረ። እስቲ እዚህ ጋርም ተመልከቷቸው። እንግዲህ በተለያዩ ቦታዎች ሲዝናኑ ነበረ። ያው የሆነ ሐይቅ ላይ ሳምሪ ካስታወሳችሁ የሆነው ቪዲዮዎች ለቃ ብዙ መነጋገሪያ ሆና ነበር። በተለይ ካለባበሷ ጋር በተያዘ እሱም ቦታ አብረው ነበር የሄዱት። በተለያዩ መዝናኛ ቦታዎች ጥሩ ጊዜ እንዳሳለፉና ምርጥ ጊዜ እንደነበርም ነው እንግዲህ ይህች እህታችን በቲክቶኳ ስታጋራ የነበረው። ሚሞሪ ዊዝ ማይ ሲስ ብላ ነው የገለጸችው። እንግዲህ በብዙ የቪዲዮቿ ላይ የምትገልጸው ሳምሪን ከእህቴ ጋር እያለች ነው። አንዳንዶች የጂጂኪያ ታናሽ እህት ነች ይበሉ እንጂ ግን ብዙ ነገሯ ይቺ ግለሰብ ደግሞ የምትናገረው በራሷም የምትገልጸው ከእህቴ ጋር እያለች ነው ሁኔታዎቹን የምትገልጸው። ያው እንግዲህ የጂጂኪያ የመጀመሪያ ልጅ ትሆናለች ይቺ ግለሰብ የተባለም እንግዲህ አንዳንድ ቦታ ላይ መደምደሚያም ሲደረስ ነበር ማለት ነው።
ብዙ ፎቶዎቿ የሚገርመው ነገር ጂጂኪያን ነው የሚመስለው። እንደውም ሳምሪ እናቷን አትመስልም፣ ይቺ ልጅ ጂጂን እንደምትመስለው ብዙ ፎቶዎቿ በተለይ ቅድም አቁሜ የሚያሳየኋችሁ በጣም የሚመስሉ ናቸው ማለት ነው። እንግዲህ ያው ጠቅለል ባለ መልኩ የሳምሪ እህት የሆነችው ሜርስ የተባለችው ግለሰብ ከቲክቶክ ሰሞኑን እየለቀቀች ስላለችው ጉዳይ ነበር በጠቅላላው ላስደምጣችሁ ቪዲዮዎቹን ይዤላችሁ የመጣሁት ማለት ነው። ሳምሪም ይሄንን ፖስቶች ስትጋራ ነበረ። ዛሬም በስቶሪ ስታደርገው የነበረው ይሄንን ነው ማለት ነው። ይሄው ሳምሪ የራሷን የቲክቶክ የሞዴሊንግ ስራዎቿንም በራሷ ስቶሪ ስትለቅ ነበረ። እንዲሁም ስፖርት ራሷ ላይ ማተኩራ ራሷም ላይ እየሰራች እንደሆነም በተለያዩ ጊዜያቶች ላይ ገልጻ ስትናገር ነበረ። የስፖርት ቪዲዮዎችንም በተለያዩ ጊዜያቶች ላይ እያጋራችና ራሷን በጥሩ ሁኔታ እየጠበቀች እንደሆነም ነው አጠቃላይ ስለ ራሷ በስቶሪ መልክ ስታጋራ የነበረው ከእህቷ ፖስቶች በተጨማሪ። ጠቅለል ባለመልኩ እንግዲህ ይዘንላችሁ የመጣ ነው መረጃ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት በተለይ ደግሞ ሳምሪን እህቷን የሚመለከቱ ጉዳዮች ነበሩ። በሌሎች ቪዲዮዎች እስክንገናኝ ለዛሬ ይዘንላችሁ የመጣ ነው መረጃ ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።